ሰላም ወደ አድማጮቻችን ቢላል አልካኑሲ ይህ የሌስተር ሲቲው የአማካይ መስመር ተጫዋችን አርሰናል ለማስፈረም ጥረትን እያደረገ እንዳለ ይታወቃል። ሌስተር ሲቲ በዘንድሮው ውድድር ዓመት ወደ ወራጅ ቀጠና ከወረዱትና በሚቀጥለው ዓመት በቻምፒዮንሺፕ ከሚጠበቁ ቡድኖች ውስጥ አንዱ ነው። እንግዲህ ስፖርት 11 የሚባል ድረገጽ ይዞት በወጣው መረጃ መሰረት ቢላል አልካኑሲ ወደ አርሰናል የመምጣት እድል ይኖረዋል። 30 ሚሊዮን ዩሮ መድፈኞቹን ሊያስወጣቸው ይችላል። ይህ እንግዲህ የ20 ዓመት ሜትር ከ80 ቁመት ያለው በ34 የሌስተር ሲቲ ጨዋታዎች ላይ በዘንድሮው ውድድር ዓመት ተሰልፎ 2 ጎሎችና 2 አሲስቶችን ማድረግ የቻለ በፕሪሚየር ሊጉ ላይ ጥሩ ብቃቱን ያሳየ ነው። ብዙ የመድፈኞቹ ደጋፊ የሚያስታውሱት ሌስተር ሲቲ ቶተንሃምን በቶተንሃም ሜዳ ባሸነፈበት ጨዋታ ላይ ጥሩ ጎል አስቆጥሮ ነበር። እንግዲህ ለአርሰናል የግራ መስመሩን የአማካይ መስመሩን እንዲሁም ደግሞ ኦዴጋርድ ቦታ እየተተካ መጫወት የሚችል ነው። እንግዲህ አንድ ሶፋ አርሰናል ከዚህ በፊት አንድ ሶፋ ኦዚል በሚባል ድረገጽ የምታውቁት ይህንን ተጫዋች አርሰናል የሚያስፈልገው ነው ብሎ ገልጾታል። ወዳድማቻችን ስለዚህ ልጅ ብቃት እንዲሁም ስለዚህ ልጅ አንድ አዲስ መረጃዎችን ልናደርሳችሁ ተመልሰን መጠናል። ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘናል። ከዛ ውጭ ወዳድማቻችን ወደ 22000 ሰብስክራይበር የምናደርገውን ጥረት ደግፉን፣ ያስፈልገናል የናንተ ድጋፍ። ስለዚህ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ መድፈኞቹ በአውሮፓ ቻምፒዮንስ ሊግ ጨዋታዎች ላይ በፒኤስጂ ጨዋታ ጨምሮ ቴክኒሻን የሆኑ በአማካይ መስመሩ ላይ በሁለቱ ቦታዎች ላይ መጫወት የሚችሉ ቴክኒሻን የነበሩ በአርሰን ዌንገር ጊዜ የሚታወሱት የአሮን ራምሴ ሚሱት ኦዚልን የሚያስታውሱ አይነት ተጫዋቾች እጥረት እንዳሉባቸው ይታያል። ስለዚህ ማይክል አርቴታ በዚህ ቦታ ላይ የሚጫወት ተጫዋችን በክረምቱ ማስፈረም እንደሚፈልግ ይታወቃል። አንዱ እንግዲህ እንደ ፍሎረንት ዊርዝ አይነት ተጫዋች የሚገኝ ከሆነ እስከ 100 ሚሊዮን ፓውንድ አወጣው ማስፈረም የሚችሉ ነው የሚሆኑት። ነገር ግን መድፈኞቹ እንደዚህ አይነት ተጫዋቾችን ብቻ ሳይሆን አዳዲስ ታለንቶችንም ማምጣት ያስባሉና አንድሬ በርታ አንዱ ተመራጭ ያደረገው እንግዲህ ቢላል አልካኑሲ ነው። ቢላል አልካኑሲን በሚመለከት ደግሞ በጣም በጥሩ ሁኔታ ማይክል አርቴታ ለዚህ ተጫዋች አፕሩቫሉን ተናግሯል። እንግዲህ በሌስተር ሲቲ ቤት 1 ዓመት ተጫውቷል። ጥሩ ፐርፎርማንሱን እያሳየ ነበር። በክለብ ብሩዥ ቤት የሚታወቅ ጥሩ ብቃት ያለው ተጫዋች ሞሮኮዊ ነው። በቴክኒካሉ ረገድ ጥሩ የሚባል ለአርሰናል በተለይ ኳሱን ፕሮግረስ በማድረግ ከኋላ እድሎችን በመፍጠር በሎ ብሎክ የሚጫወቱ ቡድኖች ደግሞ ሊያስቸግር የሚችል ነው። ለአርሰናልን ተፎካክረው የሚመጡት አንደኛው አርቢ ላይፕዚግ ሌላኛው ደግሞ ላዚዮ ናቸው። ሁለቱ ቡድኖች ሊፎካከሩት ይችላሉ። ነገር ግን አርሰናል ጠንካራ ተፎካካሪ ሆኖ ይህንን ዝውውር የማሳካት እድሉ ሰፊ ነው። እንግዲህ አርሰናሎች ከዚህ በፊት ከወራጅ ቀጠና ብዙ ተጫዋቾችን ሲወስዱ እናያለን። በቅርቡ ግን የሚታወሰው የኤርገን ክሎፑ ሊቨርፑል ውስጥ ጠንካራ ከነበሩ ተጫዋቾች ውስጥ አንዱ ጆርጂኒዮ ዋይናልደም ነው። ዋይናልደም ደግሞ ከኒውካስትል ከወራጅ ቀጠናው ቡድን ያመጡት እንደነበር የምታስታውሱ። እንደዚህ አይነት ዝውውሮች በቀላሉ ዋጋ ሊገኙ የሚችሉ ለቡድኑ ግን የተለየ ሚና የሚሰጡ ነው። አምና ቶተንሃም ሆትስፐሮች እንግዲህ ኦዴበርትን ከበርን ላይ እንዳመጡም የሚታወስ ነው። የአጥቂ አማካኝ ሆኖ መጫወት የሚችል ተጫዋች ነው። እድሜው 20 ነው። በጌንክ በቤልጅየም ሊግ የተጫወተ ነው። ጥሩ ፐርፎርማንስ ስለነበረው ነው እንግዲህ ሌስተር ሲቲዎች እስከ 30 ሚሊዮን ፓውንድ አምጠው እንግዲህ ያስፈረሙት። ጠንካራ የሚባል ብቃት ያለው ነው። በግራ እግሩም በቀኝ እግሩ መጫወት የሚችል ነው። ቀኝ እግሩ የመጀመሪያ የመጫወቻው ቦታ ነው። ቀኝ እግሩ መጠቀም በጣም የሚያዘወትር ነው። ለሀገሩ ሞሮኮ እንግዲህ ከ19 ዓመቱ ጀምሮ ተጫውቷል። በየጨዋታ 56 ኳሶችን የሚነካ ሲሆን በጨዋታ ደግሞ 1.3 ኳሶችን በተቃራኒ ሳጥን ቦክስ ውስጥ የመንካት ብቃት አለው። በጣም ጥሩ የሚባል ነው። እንግዲህ በቁጥር የምታዩት ከሆነ በተቃራኒ ሳጥን ቦክስ ውስጥ በፍጥነት የማጥቃት አቅም አለው። በጨዋታ 5.53 ወደፊት ኳስን የመውሰድ አቅም አለው። ቦል ፕሮግሬሽን የምንለው ይህ ደግሞ ለአንድ አማካኝ በጣም ትልቁን እድል የሚፈጥር ነው የሚሆነው። 61.4% ድሪብል የማድረግ አቅም አለው። ይህ በጣም ጥሩ ስኬት ነው። እንግዲህ በድሪብል ካያችሁት ለአማካኝ ከ50% በላይ ድሪብል የማድረግ አቅም ካለው በጣም ጥሩ የሚባል ነው። ከ3 ኳሶች ቢሞክር 2 ኳሶች ማለት ነው ከ16 ኳሶችን የተሳካ የሚያደርግ ነው። እንግዲህ በየጨዋታ 2 ረጃጅም ኳሶችን መላክ ይችላል። 3.8 ፓሶችን በተቃራኒ ሳጥን ቦክስ ውስጥ ያደርጋል። 49% ደግሞ ዱዋል የማሸነፍ ሂደት አለው። ይህን ግን በማይክል አርቴታ ትንሽ ከፍ እንዲል ከሚፈልገው ነው። አርሰናል ጠንካራ የሚባሉ የአማካይ መስመር ተጫዋቾች አሉት። እነዛ ግን በሚታወቁት በዱዋል ዊነሮች እንደሆኑ ይታወቃል። ስለዚህ ለአርሰናል የተለየ የሚያደርገው ነው ረጃጅም ኳሶች የሚያሻማቸው ኳሶች በጣም ጥሩ የሚባሉ ናቸው። ካለፉት 10 የመጫወት ታያችሁት ደግሞ 8ቱን ማሳካት የሚችሉ ኳሱን ይዞ መቆየት በጣም ጥሩ ብቃቱ ነው። ከኳስ ጋር ጥሩ ግንኙነትን ማድረግ የሚችል ኳሱን ከእግሩ ላይ እንደ ማግኔት ማጣበቅ የሚችልና አርሰናል ሽፋን የሚሰጠው ከዚህ በፊት 2 ጊዜ 3 ጊዜ አይታችሁ ከሆነ በቸልሲ ቤት ጀደን ሳንቾ የሚሰጠውን ሚና ጃክ ግሪሊሽ በማንቸስተር ሲቲ የሚሰጠውን ሚና ኳሱን ይዘው አርሰናሎች ፕረስ እንዳይደረጉ ከፕረስም እንዲወጡ የሚያግዛቸው ነው የሚሆኑት። ጥሩ ፉትወርክ አላቸው ከሚባሉ ተጫዋቾች ውስጥ አንዱ ነው። ሌላኛው የሚሆነው እንግዲህ አንድ አጠር ያለ ማለት የፊዚካል አፒሪያንሱን ካያችሁት ደከም ያለ ይመስላል። በዚህም የተነሳ ከፋቢዮ ቪዬራ ጋር ያመሳሰሉታል። አርሰናሎች ፋቢዮ ቪዬራ በአምና እንደነበራቸው የምታስታውስ ነው። ነገር ግን ከፋቢዮ ቪዬራ የተሻለ የሚያደርገው በጣም ፈጣን ነው ተጫዋች፣ በጣም የተለየ በጣም ኤክስትራኦርዲናሪ
እንደነ ቲዮ ዋልኮት አይነት ፈጣን ባይሆንም በሚገባ ፍጥነቱን መጠቀም የሚችል ነው። ሃይ ፕረስ ማድረግ የሚችል ነው። ኳሱን መመስረት ላይ ጥሩ የሚባል ብቃቶች አሉት። ከዛ ውጭ እንግዲህ እንደ መረጃዎቹ ካየ ነው እንግዲህ በአርሰናል በ8 ቁጥር በ10 ቁጥር ሚና መጫወት ይችላል። እንዲሁም ደግሞ የግራ መስመርም የመስመር ተጫዋች መሆን የሚችል ነው። ከኳሱ ጥሩ ግንዛቤ ያለው ኳስን የመረዳት አቅሙ አርሰናል ከኋላ ፕረስ በሚደረግበት ጊዜ ያንን የሚያግዝ ይሆናል። እንግዲህ አርሰናል ይህንን ተጫዋች የሚያመጡት ከሆነ ኦዴጋርድ፣ ቢላል አልካኖሲና እንዲሁም ደግሞ ኢታን ንዋነሪን በዚህ ቦታ ላይ ማሰለፍ የሚችሉ ነው። እንደ ቡድን ኳሱ ቴክኒሻን የሆኑ ኳስ ተጫዋቾችን ስታበዛ ቡድኑ ኳሱን ወደፊት እንዲወስድ ኳሱን በሚገባ ዲስትሪቢዩትድ እንዲያደርጉ ወይም ደግሞ እንዲያሰራጭ የሚያግዝ ነው። አርሰናል ብዙውን ጊዜ በፕሪሚየር ሊጉ ላይ የሚቸገረው ቡድኖች ወደኋላ በሚያፈገፍጉበት ጊዜ ሁሌም ግራግሩ ተጫዋቾችን ነው ድሎችን የሚፈጥረው። ስለዚህ አርሰናልን የግራ መስመር የማጥቃት አቅም ማጠናከር የሚችል ነው። ያ ደግሞ ማርቲኔሊን የሚያግዘው ይሆናል። ጥሩ የሚባል ነው የሚሆነው። እንግዲህ በአማካይ መስመሩ ላይ አርሰናል በተለይ በሎ ብሎክ የሚጫወቱ ቡድኖች በሚድ ብሎክ የሚጫወቱ ቡድኖች ሲያጋጥሙ ለምሳሌ በዘንድሮ ውድድር ዓመት አስቶን ቪላ፣ ፉላም የሚጠቀስ ነው፣ ዌስትሃምን ጨምሮ ለእነዚህ አይነት ጨዋታዎች እንደዚህ አይነት ቴክኒሻኖች የምታመጣ ከሆነ የተሻለ ጥሩ ብቃትን መወጣት ይችላሉ። አርሰናል በቶፕ 6 ትልልቅ ቡድኖችን የማሸነፍ ችግር የለበትም። ነገር ግን ዝቅተኛ ያሉትን ቡድኖች ከዝቅተኞች ከፍ የሚሉትን ነው የሚቸገሩ። ያንን ማሸነፍ እንዲችሉ በሚገባ ማገዝ የሚችል ነው። ፍጥነቱ ጥሩ ነው። ከኳስ ጋር ግን እና ከኳስ ውጭ ያለውን እንቅስቃሴን በሚገባ ማየት የሚጠበቅብን ይመስለኛል። ኦዴጋርድ በሚቀጥሉት ጊዜያቶች ወደ 8 ቁጥር ሚና የሚመጣ ከሆነ የተጫዋች ወደ 10 ቁጥር ሚና የሚያድግበት አቅም አለ። ከዛ ውጭ አርሰናሎች ከቆመ ኳስ ድሎችን መጠቀም ላይ በጣም ጥሩ እንደሆኑ የምታውቁት ነው። ስለዚህ ሌላኛውን ተጫዋች ያገኙ ይሆናል። ስለዚህ ዲክላን ራይስን ተሻሚ ሊያደርገው የሚችለው ራይስ ቁመቱ ተጠቅሞ የአየር ላይ ኳሶች ላይ አፈጻጸም ላይ ጥሩ እንዲሆን ያደርገዋል። ይህም ባላንስ እንዲሆን ያደርገዋል። አርሰናል እንግዲህ አሁን በክረምቱ የዝውውር መስኮት የግራ አማካይ ተጫዋች ላይ የሚፈልጉት ተጫዋች እንዳለ ይታወቃል። አጤ እንደሚፈልጉ ይታወቃል። እንደዚህ አይነት ግን አርሰናል ቁማር ሊቆምርበት የሚችልና ቁማሩን ከበላ ትልልቅ ዝውውር ሊሆንበት የሚችለው በ30 ሚሊዮን ዩሮ አስፈርመውት በሚቀጥሉት የውድድር ዓመታቶች 150 ሚሊዮን ፓውንድ የማውጣት አቅም ያለው ተጫዋች የመሆን እድል ይኖረዋል። ስለዚህ ለአርሰናል የተለየ ሚና የሚኖረው ዝውውር ይሆናል ተብሎ ይታሰባል። ነገር ግን ብዙዎቹ የሚሰጡት አስተያየት ምንድነው የኢታን ንዋነሪን እድገት እንዳያስቀር የሚል ነው። ነገር ግን ንዋነሪ የቀኝ መስመሩ ላይ እንዲያተኩርና የአርሰናል የግራ መስመር በቀኝ እግር የሚጫወት ተጫዋቾች እንደሚያስፈልጉት የሚታይ ነው። ተጫዋቹ ከማን ጋር ክህሎቱ ከማን ጋር ይመሳሰላል ብላችሁ ካያችሁ ዳኒ ኦልሞን የሚመስል አይነት ባህሪ አለው። በባርሴሎና ቤት የምናየውን ጥሩ ፐርፎርም የሚያደርገውን ኦልሞን የሚመስል ባህሪ አለው። ኦልሞ እድሎችን የሚፈጥርበት መንገድ በአርቢ ሌቪዥንግ እንዳየነው ወደፊት ኳሶችን የሚወስድበት መንገድ ጥሩ ነው። በአርሰናል አሁን አራቱን የቻምፒዮንስ ሊግ ፍጻሜ ላይ የደረሱ ቡድኖችን በምታዩት ግማሽ ፍጻሜ ላይ ማለት ነው በጣም ጥሩ የሆኑ ተጫዋቾች አሉት። አርሰናል ግን የቴክኒካል ተጫዋቾች እጥረት እንዳለበት የሚታይ ነው። ለምሳሌ ፒኤስጂ ሁለቱን ተጫዋቾች ማየት ትችላላችሁ። አንደኛ የሚሆነው እንግዲህ ቪቲኒያ ነው እና በጣም ጥሩ የሆነውን ማለት ነው ጃኦ ኔቬስን በምታዩት በጣም ቴክኒሻል ናቸው። አርሰናል ግን እንደዚህ አይነት ቴክኒሻል የለውም። እንዲሁም ቪቲኒያ ከጨዋታው መጨረሻ በኋላ ቡካዮ ሳካን ማቆም አርሰናልን ማቆም ነው የሚል አስተያየት ሰጥቷል። ስለዚህ አርሰናሎች የተሻለ ቴክኒሻል የሆኑ ተጫዋቾችን ማብዛት ይጠበቅባቸዋል። ፋብሪጋዝና ሮዝስኪ የነበሩበትን አይነት ቡድን ለመገንባት የሚታሰብ ይሆናል። የአካል ብቃቱን በኩል አሁንም ቢሆን ራይስ፣ ሞሪኖ፣ ቶማስ ፓርቴ አሉ በአማካይ መስመር ላይ ካይ ሃቨርትዝን ጨምሮ። በሚቀጥለው ውድድር ዓመት ደግሞ አርሰናሎች ሃቨርትዝን ወደ አማካኝነት ሚናው የመመለስ ፍላጎት አላቸው። አጥቂ አስፈርመው። ስለዚህ አልካኖሲ የሚያስፈልግ ነው የሚሆነው በቴክኒካሉ ረገድ የዳበረና የተሻለ ብቃት ያሉ ተጫዋቾች ለአርሰናል ያስፈልጋቸዋል። ስለዚህ አልካኖሲ ይህንን ቦታ መሸፈን የሚችል አርሰናሎች በ30 ሚሊዮን ፓውንድ በዝውውር መስኮት ላይ እንግዲህ ትልልቅ ክለቦች እንኳን 20 እና 30 ሚሊዮን ፓውንድ በቀላሉ የሚያወጡ ቡድኖች ሆነዋል። ስለዚህ ለአርሰናል ቀለል ያለ ዝውውር ይሆናል። በዝውውሩ ጥሩ ተጫዋችም የማግኘት እድላቸው ሰፊ ነው ብዬ አስባለሁ። ለአድማቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።